የከተማ ሰው ካህናቱንም ያበላሻችሁን እናንተ ናችሁ። አዛኝ ወደ ቤት ሲመጡ ጥፋቶቻቸውን ለመያዝ ነው። እንዲህ አይነት መርገም ይቅርባችሁ። ከቤታችሁ እያመጣችሁ ለየግላችሁ አንዳንድ መነኩሴ እያበጃችሁ እርጩልኝ እያላችሁ እናንተ አይደላችሁም ገዳውን የፈታችሁት። በጣም በሚያሳዝነው መልኩ ጽላት የለም ቤተክርስቲያን ውስጥ ተሰርቋል። ጽላቱ የልጆቹን እንጀራ ለመሙላት ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበትን መስቀል መጣል አይጠበቅም። ቲያትረኞች በቤተክርስቲያን መጥተዋል። ለልመና ቲያትር ያጠኑ ካህነን ባዮች ዲያቆነን ባዮች። እናንተ የምታውቁትን ቀለም የሚያጣምም ቄስ እንኳን ቢኖር በሱ እንኳን የመሳቅ ስልጣን የለንም። ቀድሶ የሚያቆርብ ካህን እንዲንበረከክ የምታደርጉ ቲክቶከሮች፣ ዩቲዩበሮች እረፉ። ወይም ሁለት እንጀራ ከእናንተ ቤት የጨረሰ ቄስ ስስት አትሳሱ ሚል ቅዳሴ ላይ ሄዲያ ወገኛ መጀመሪያ ራስን አትሉ እያስቀደሰች ቤተክርስቲያን ትድመቅ እያለ ይሰጣል። የማይሞላ ጎተራ ተው። እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩ መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራለን። እዚህ ጎጆ 4 5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆኖ የምናድር ማለት ነው። ምንም አማራጭ የለም። ሀብሌ ላይ አገዳ ምናምን ስለማይገኝ ከፍተም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ብቻ ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት። የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ። በርሜል ጊዮርጊስ አይዘጋም። ተርቢኖስ የጉዞ ማኅበር ከምዕራብ ጎንደር ሀገረ ስብከት ጋር በመተባበር ቤተ ክርስቲያኑንና ጸበሉን ከመዘጋት ለመታደግ ሚያዝያ 2ና 3 ከምሽቱ 12 ሰዓት ጀምሮ የቀጥታ ስርጭት የገቢ ማሰባሰቢያ መርሃ ግብር አዘጋጅቷል። ይህ ዝግጅት በትልልቅ ኦርቶዶክሳውያን ቲክቶከሮችና በተርቢኖስ ሚዲያ፣ በነጋሽ ሚዲያ፣ በቋንቋይነሽ ሚዲያ፣ በራማ ሚዲያ፣ በመንክር ሚዲያ፣ በ21 ሚዲያ፣ በሎዛ ሚዲያ፣ በአዛሄል ሚዲያ፣ በመቋሚያ ሚዲያ እንዲሁም በሌሎች ሚዲያዎች በቀጥታ ስርጭት ይተላለፋል። የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ሰላማ ሁለቱንም ቀን የእናንተን ስልክ ይጠባበቃሉ። በእነዚህ ስልኮች እየደወላችሁ በርሜል ጊዮርጊስ አይዘጋም እያላችሁ ከጎናቸው እንቁም። በ0976 77 77 11 በ0976 77 77 22 በ0976 77 77 66 በ0976 77 77 88 አስተባባሪ ሎዛ ኤቫን። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። ዛሬ በቪዲዮአችን የምንመለከተው አባ ገብረ ኪዳን በፍጹም ያልጠበቁትን አንድ ወሳኝም አነጋጋሪም ደግሞም እውነት የሆነ ምስጢር አውጥተዋል። ስለሱ ጉዳይ በደንብ የምንነጋገርበት ጉዳይ ይሆናል ማለት ነው። እሳቸው እውነትን ሲጋፉ ከፊት ያለውን ነገር ሲታገሉ የምናውቃቸው ናቸውና ዛሬ ደግሞ በጣም የሚገርም የሚያስደንቅ እስኪገርመኝ ድረስ ደጋግሜ የተመለከትኩትን ቪዲዮ ተናግረዋልና እኛው ራሳችንን አበላሽተን ራሳችንን የምንጮህበትን አንድ እውነት መስክረዋል። ስለሱ እነግራቸዋለሁ። አለፍ ሲልም ደግሞ እዚህ በመዲናችን አዲስ አበባ ዙሪያዋን በጣም ባስገራሚ መልኩ እንግዲህ አብያተ ክርስቲያናቶች እየተተከሉ ነው። በጣም በሚገርም መልኩ ጸበል እየፈለቁ ነው እየተባልን ነውና ከዛ ጋር ተያይዞ የሚነሱ
ትላንት የት ነበሩ ብለን እስክንጠይቃቸው የማናውቃቸው አጥማቂያን ሁሉ መጥተዋል። ከዛም አለፍ ሲልም ደግሞ በጸበል መደባደብ የጀመሩ አሉ። እኔ ቀደም ያለው የሚባልበትም በጣም የሚያሳዝን የሚያስገርም ነገር ውስጥ ገብተናል፣ በጣም በሚያስገርም መልኩ። ስለዛም መረጃ አለኝ ያለው አካል አሉ። ስለዛም እያጣራን ስለሆነ የተወሰነ መልኩ እንደዚሁ የምንሄድበት አለ። ከዚህ በፊት ደግሞ በቤተክርስቲያኗ ተባረር ያለው እውነትን በመመስከሬ ወደ ጎዳና አውጥቻለሁ ያሉ አንድ ካህን ሰሞኑን ሊስትሮ ሲጠርጉ ተመልክታቸዋል። ከምንም በላይ ደግሞ እኛ ጋር መጥተው ነበር። እኚህ ካህን ያላቸው እውነትና የሰሩትን ስህተት እንደዚሁ በደንብ የምነግራችሁ ይሆናል። በአጠቃላይ ግን ወደ ቤተክርስቲያን ለምን እንሄዳለን የሚለውን ጥያቄ ዛሬ የምንመልስበት ይሆናል። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። ክቡራን ተመልካቾቻችን ዛሬ ትንሽ ኢነርጂ ማጣት ላይ ያለው ሰሞኑን እየጎበኘን ያለ ህመም አለ። ከእሱ ጋር ታግለን ነው እየሰራን ያለ ነው። ስለዚህ ምን ያህል ስሜት እንደ በፊቱ ላይሆን ይችላል። የጎደለውን ሞልታችሁ እንድትመለከቱት ጋብዛለሁ። ቀዳሚ ወደ ሆነው ቪዲዮ እናምራ። አባ ገብረ ኪዳን በጣም አንድ ወሳኝ ነገር ተናገሩ። ዛሬ በከተማ ጥቂት ነገርን ወደ ገዳም እንልክና ገዳማውያኑ ህይወታቸው ሲቀየር ይቀየሩብናል የሚል ሀሜት ደግሞ አብረን እንልካለን። በጣም በሚያሳዝን በሚያስገርም መልኩ ገዳማውያኑን ብቻ ሳይሆን መነኮሳቱን በአጠቃላይ በከተማም ያሉትን ጭምር እኛው በመጀመሪያ እናበላሻቸውና ተበላሹ ብለን ደግሞ ለሀሜት እንዳደርጋለን። አንዳንድ ወደ ሚዲያ መውጣት የሌለባቸው ነገሮች እኔ ጋር የሚቀሩ አሉና አንዲት ሴት የነገረችኝ ታሪክ ነበረ። የመጡትን አባት ለማሳጣት ወይም ደግሞ እንዲህ አይነት ጥፋት አድርገዋል የሚል እንትን ነበር ለእኔ ነገረችኝ። ጥፋት ጠፍቷል ብላ ነበር የነገረችኝ እና በመጀመሪያ ወደ ቤትሽ ለምን አመጣሽ? ምክንያቱም ወደ ቤት ያመጣቻቸው ለበረከት አይደለም። ወደ ቤት ሲመጡ ጥፋቶቻቸውን ለመያዝ ነው። እንዲህ አይነት መርገም ይቅርባችሁ፣ እንረገማለን፣ ግድ የላችሁ። አባ ገብረ ኪዳን ግን ይህንን ተናግረዋል። ስሟቸው። የከተማ ሰው ካህናቱንም ያበላሻችሁን እናንተ ናችሁ። አዛኘ እኛ ቢራ አናውቅ ነበር፣ ሽቶ አናውቅ ነበር፣ መጠጥ አናውቅ ነበር። ያስለመዳችሁ እናንተ የከተማ ሰዎች። በተለይ የአዲስ አበባ ሰው ገዳም ትሄዱና ለመነኮሳት ቋንጣ ቀጥቅጣችሁ እየወሰዳችሁ ያለመዱትን ሽቶ እየወሰዳችሁ አበላሽታችሁ ከገዳም እያወጣችሁ ከቤታችሁ እያመጣችሁ ለየግላችሁ አንዳንድ መነኩሴ እያበጃችሁ እርጩልኝ እያላችሁ እናንተ አይደላችሁም ገዳሙን የፈታችሁት? ገንዘብ ገዳማት በህብረት የሚኖሩትን የጠቀማችሁ እየመሰላችሁ በአንድነት የሚኖሩት ገዳማት እኮ በገዳም ውስጥ መርፌ እንኳን የግላቸው እንዲኖራቸው አይፈቀድም። መርፌ ግን እያንዳንዱ መነኮሳት ብር እንዲያከማችሁ አድርገን ገዳማት እንዲፈቱ እየወሰዳችሁ እየሰጣችሁ የምታበላችሁ እናንተ ናችሁ። መልሳችሁ የምትፈርዱም እናንተ ናችሁ። ግሩም ነው እኮ የከተማ ሰው ምን አለበት? አብልታችሁ ትፈርዳላችሁ። ገልግላችሁ የምታበሉ እናንተ፣ ሆዳም የምትሉም እናንተ ናችሁ። እውነቴን ነው። እኔ ዛሬ እናንተን ነው የምሳደብ፣ እኛን አልሳደብም። ስለዚህ ራሳችሁን ማስተካከል አለባችሁ። ፈራጆችም መሆን የለብንም። ለዚህ እኮ ነው በእውነት መጽሐፈ መነኮሳት መነኩሴ ከሰው ቤት ሄዶ እግሩን አይታጠብ የሚለው። እግሩን ሲያጠቡት ቀጭን ቢሆን አባታችን ጸሎተኛ ናቸው ይሉሃል። ወፍራም ከሆነ ኧረ እኔ መነኩሴ ተኝተው ነው እንደሚበሉ ይላል። እንዲሁ ችግር እኮ ነው ያለም ማለት ነው። አባታችን በጣም የሚገርም ንግግር ነው የተናገሩትና እንደው ሌላ ይቅርና ትንንሽዬ ዝክሮች እንኳን ስንዘክር መጀመሪያ ካህናቱ ይባርኩ እንላለን። በርከት ያለ ቁጥር ያላቸው ካህናትን በቪአይፒ ሙድ አስቀድመን መጥራቱ የተለመደ ነው። መጥራቱ መልካም ሆኖ ሳለ ቤቱን ልክ እንደ አብርሃም ቤት ለእንግዳ ክፍት ማድረጉ መልካም ሆኖ ሳለ የመጣን እንግዳ መገመት ደግሞ በዛው ልክ ከባድ ነው። የምንነጋገረው ነው። እንደውም አንዳንድ ካህን ሲበላ ሆዱን ያሻል ሁሉ የሚል እንትን ሁሉ ይወጣለታል፣ ስም ቅጽል ይወጣለታል። ካላበላችሁት የሚበላውን ልክ አያውቅ። ደግሞ የጠራችሁት እንዲበሉላችሁ ነው በመጀመሪያ በቤትም ከማድም። ከዛ ባለፈ ግን እግዚአብሔር የከፈተውን ጎሮሮ እንደ ማንኛውም ሰዎች በቤታቸው የሚበላ የጠፋባቸው አይደሉም። ካህናቶች እግዚአብሔርን ስሙን ዘወትር የሚጠሩ ቤታቸው በበረከት የሞላ ጸጋቸውን በረከት ነው። ያንን ለመካፈል ጠርታችኋቸው እነሱን ደግሞ ልታሟቸው የሚገባ አይደለም። እናንተው ሰጥታችሁ ነው መልሰው ወደ ሐሜት የምታመጧቸው። እውነት ነው። ወደ ገዳም የምትሄዱ ሰዎች መልካም እኮ ነው ማድረጋችሁ። በርበሬውንም ሽሮንም ጨውንም ለአበምኔቱ መስጠት፣ ለገዳሙ ለሁሉ ለአንድነት
የአንድነት ገዳም ላይ የሚኖሩ ሁሉ እንዲጠቀሙ እንጂ አባ ከሌ ማሆይ ከሊት እያሉ መከፋፈሉ ወደ ራስ ትተውት የመጡትን ዓለም እንዲያስታውሱ ነው የምናደርገው። እኛ በጣም ደስ ከሚያሰኘን ነገር ገዳማውያንን ለብቻ ነጥለን እንዲረዱ የምናደርግበት የለም። ራሱ ማህበሩ ነው እንዲረዳ የምናደርገው። መረዳትም ያለበት በዛው ነው። በገዳም ውስጥም ካሉ አባቶች ጋር በቅርበት የምትነጋገሩ ካላችሁ መልካም ሆኖ ሳለ ግን እንዲህ አይነት አመል እንዳይመጣ፣ እንዲህ አይነት ስግብግብነት እንዳይመጣ፣ እንዲህ አይነት ችግሮች እንዳይመጣ መጠንቀቅ ያስፈልጋል ማለት ነው። መቼም አንድ ሽቶ ብትልኩ ለጸሎት ሲወጡ ራሳቸው ጠረናቸው እንዳይቀይር ራሳቸው ላይ እንዲነሰንሱት በሚል አስተሳሰብ ከሆነ ከሌላው መናንያን እለያለው የሚል አስተሳሰብን እንዳያመጡ መጠንቀቅ መቻል አለባቸው። በመቅኖን የሚኖሩ ገዳማውያን ላይ ሌላ ነገር ማስለመድ ነውር ነው። በጣም የሚገርመው ነገር የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶች ለተለያየ አገልግሎት ወደ መዲናችን አዲስ አበባ ይመጣሉ። እመኑም አትመኑም ክቡራን ተመልካቾቻችን የሰው ቤት አያድሩ። ይኸው እግዚአብሔር ምስክር፣ የሰው ቤት አያድሩ። በአቅራቢያው ያለ ደብር ፈልገው ነው የሚያርፉት። በማንኛውም ሰው ይገርሙኛል፣ ያስደንቁኛል። እሱም ብቻ ሳይሆን ምግብ እንኳን ሰው ፊት አይመገቡ። በጣም ካስገረመኝ አንዱ ነገር ወደ ቅድስት ሀገር ኢየሩሳሌም እንሄዳለን ስንል አንደኛው ያስገረመኝ ነገር እዛ ያለው ምግብ ለኛ አይሆንም፣ ከዚሁ ጥሬውን ነው ይዘን የምንሄደው የሚሉ አባቶች ያሉበት ነው። ከዛም ብቻ ሳይሆን ከደብረ ሊባኖስ የሚመጡ አሉ፣ የሚሄዱ አሉ ከኛ። እንደነዚህ አይነት አባቶችን የከተማውን ልምምድ ልናለማመዳቸው አይገባም። ያደረግን የጸደቅን መስሎ ሲበዛብን ወደ ሐሜት ስለምንሄድ ያ መሆን መቻል የለበትም። ስለዚህ ልንጠነቀቅ ይገባል ነው። ከዛ ባለፈው ወደ ሁለተኛው ቪዲዮ ስናመራ በጣም ከኔ ጋራ ከራሴ ጋራ እየተነጋገርኩ ነው ይህንን ለማውጣት። ምንድነው እሱ ወደ አያት ጣፎ አካባቢ አማኑኤል የሚባል ቤተክርስቲያን ይመስለኛል እና ጸበል ፈርቋል በሚል በቅባ ቅዱስም በመንካትም በምንም የማወቅ ጸጋ አላቸው እየተባሉ አንድ አባት ለአገልግሎት ሲፋጠኑ ሲሮጡ በተደጋጋሚ ቪዲዮ ላይ እንወጣለን። ከሳቸው ጀርባ ግን የምንፍቅና ህይወት ነው ያላቸው የሚል በጣም በርከት ያለ መረጃዎችም እየመጡልን ነው። እኛም እያጠናን ነው። በኑሮ በህይወታቸው ጉርብትናም ጭምር ያላቸውን ሰዎች በጣም እያነጋገርን ነው። መናፍቅም ይሁኑ ካህንም ይሁኑ እድሜ የሰጣቸው ደረጃ አለ። አባት ናቸውና በአባትነት እንጥራቸዋለን። ከዛ ነገ ምንድን ነው የሚለውን የተለየ ካባ ካላቸው ገፈን ከተዋህዶ በረት ውጪ እንደሆኑ ግን መመለስ የሚችሉበትን መንገድ እናመጣለን እንጂ ገና ለገና ሰዎች ስህተት ላይ ናቸው ብለን ቀይ ካርድ ይዘን በር ላይ የምንቆም ሰዎች መሆንም የለብንም። አገልግሎቱ ግን ሊሰጡ አይገባም ብለን እስከ ላይ እስከ ቤተ ክህነቱ ድረስም እንሄዳለን። በአባትነታቸው ከሆነ ደግሞ ስላጠፋናቸው ጥፋቶችም ይቅርታም ጠይቀን ጸጋቸውን እንደዚሁ እንጠቀማለን ማለት ነው። በጣም በሚያስገርመኝ በሚያስደንቀኝ መልኩ ግን ይህ ሁሉ ግርግር በምዕመኑ ሲነሳ ውዥንብር እንዲሁ ሲፈጠር ቤተ ክህነቱ ምንም አይመስሉም። አይሰማም እንዳትሉ በደንብ ነው የሚሰማው። የቤተ ክህነት ሰዎች የእኛን ሚዲያ ቃለ ቀርንን ሚዲያ ቁጭ ብለው ነው እንደ ምንድነው እሱ እንደ ዕለት ሬሽን የሚከታተሉት። ሬሽን በየቀኑ አይደል ለምንቀበል እንደዛ ይከታተሉታል፣ ያውቃሉ። የሚተላለፈውን መልእክት በደንብ ያውቁታል። በደንብ ከተራ አገልጋይ እስከ ከፍተኛ ተከፋይ በደንብ ያዩታል። ግን ቄሱም ዝም መጽሐፉም ዝም የሚለው ይሄ ነው። ለምንድን ነው ህዝቡ ከእንዲህ አይነት ግጭት እንዲድን ለምንድን ነው የማይጠብቁት? አላውቅም። ሌላው በጣም በሚያሳዝን በሚያስገርም መልኩ ክቡራን ተመልካቾቻችን ቦሌ ቡልቡላ አካባቢ ያለ አንድ ገዳም እንዲሆን በብፁዕ አቡነ መልከጼዴቅ ጊዜ በእሳቸው አስተዳደር እውቅናም ተሰጥቶት ቡራኬም ተሰጥቶት ገዳሙ ተገድሟል። በጣም በሚያሳዝን መልኩ ጫካ ነው፣ የገመናንያን መኖሪያ ነው። ያ ገዳም ይፍረስ የሚል ደግሞ በአሁኑ በብፁዕ አቡነ ሄኖክ ሊቀ ጳጳስ ፊርማ በሚመስል መልኩ ይፍረስና ወደ ቤተክርስቲያን ይውረድ የሚል ደግሞ ትዕዛዝም መጥቷል። በጣም በሚያስገርም መረጃው ሁሉ አለ። ምንድነው እሱ የተፈለገው ብዬ ሳስብ ገዳሙ ተመንጥሮ ቤት እንዲሰራበት መነኮሳት ተባሮ ስራ ፈላጊ ካህን ተብለው የሚመጡ በገንዘብ
የሚደለደሉ ሰዎች ቤተክርስቲያን ውስጥ እንዲወሩት በጣም በሚያሳዝነው መልኩ ጽላት የለም ቤተክርስቲያን ውስጥ ተሰርቋል። ጽላቱን ማን ሰረቀው? እንዴት ተሰረቀ? ለምንድነው ጽላቱ የተሰረቀው? የት ነው ያለው? በቀጣይ የምንመጣበት ሁኔታ አለ። በደንብ እንመጣበታለን። በደንብ ጽላቱ ያለበትንም በደብዳቤ አውቀናል። ያሳዝናል። ታዲያ እግዚኦ ማለት አሁን አይደለም? ክቡራን ተመልካቾቻችን ማልቀስስ አሁን አይደለም? ገዳም ይገንባ ገዳም ይገደም ተብሎ ቤተክርስቲያን ትታነጽ ተብለው ልጆቿ መሳት ይሆኑላታል፣ ደም ይፈሱላታል። አባቶች ይፍረስ የሚል ውሳኔ ላይ ደርሰውባታል። ብፁዕ አባታችን ለምንድን ነው እንዲህ ያሉት የሚለውን እንደው ዝም ብሎ አሉ ከማለት ባለፈም ለምንድን ነው የሚለውን በደንብ የምንመጣበት ሙሉ ማስረጃዎቹ አሉ። ከእስከ ገዳሙን የገገደሙት መነኩሴ 10 ምናምን ጊዜ ያህል ለእስር የተዳረጉበት አባዜ፣ አለፍ ሲልም የሰዎችን ምስክርነት ሁሉን ይዘን እንመጣለን። ቦሌ ቡልቡላ አካባቢ ያለውን ገዳም በጣም በሚያሳዝን በሚያስገርም መልኩ ቤተክርስቲያን እንደ አሸን ፈልታ፣ በጣም በሚያስገርም መልኩ እንደ አሸን በጣም ደግሜ ነው የምለው ቤተክርስቲያን የክርስቶስ ስጋ በነጠበበት ቦታ ላይ የምትተከል ሲሆን እንደ ክፍት የስራ ቦታ የተመለከቷት በጣም ስትታይ የምታሳዝን ቤተክርስቲያን ላይ ሲታዩ መልካቸው ያማረ የጠገቡ 70ና 80 አለፍ ሲልም 100 ግለሰቦች ደሞዝ የሚቆረጥበት ሆኗል። ቤተክርስቲያኗ እኮ ይሄ ነው የሚባል እንኳን ህንፃ አልተገነባላት። ግን አነስ ሲል ከ60 እስከ 70 ሰራተኛን ደሞዝ ታስተዳድራለች። ምንም ጥርጥር የለውም ቤተክርስቲያን በጭቃም በጨፈቃም ብትሰራ አንዲት ናት። ግን አትሊስት ጭቃና ጨፈቃዋን አዋዶ ማቆም ሲገባን የቤተክርስቲያናን ህንፃ እስኪፈራርስ እየጠበቀ ለልመና አደባባይ መውጣት፣ የራስን ጎጆ መሙላት፣ አለፍ ሲልም እቤትን ማስተዳደር የተለመደ ሆኗል። ይሄ ስርዓት አይደለም። በኋላ እንመጣበታለን። በመስቀሉ የሚቆምሩ እልፎች ሆኗል። ጽናውን መቋሚያውን መስቀሉን ይዘው ድራማ በሚመስል መልኩ ተንሸራተው እየወደቁ ድራማ እየሰሩ ለአገልግሎት ተቸግረናል፣ በር ተዘግቶብናል፣ መሬት ተቀምተናል ምናምን የሚሉ ቲያትረኞች በቤተ ክርስቲያን መጥተዋል። ለልመና ቲያትር ያጠኑ ካህነን ባዮች፣ ዲያቆነን ባዮች እረፉ። ስህተት ነው። ምዕመኑ አንሶ አያውቅም። የራሱ ጎሮሮ ይዘጋል፣ የራሱ ውጥን ይቆማል እንጂ ቤተክርስቲያንን ከመገንባት ቦዝኖ አያውቅም። በትክክለኛው ምክንያት ቤተክርስቲያንን ለመገንባት ከተፈለገ ቀድሶ የሚያቆርብ ካህን እንዲንበረከክ የምታደርጉ ቲክቶከሮች፣ ዩቲዩበሮች እረፉ። ከጀርባው ኮሚሽን እንዳለ እናውቃለን። እረፉ። ይሄንን የምታሰሩ የደብር አስተዳዳሪዎች ከፍላችሁ እንደምታሰሩ እናውቃለን። እረፉ። ተዉ። ለሰው ልጆች ፈውስ ድህነት ሳይሆን ጸበል ፈለቀ የሚባለው ብር ለመሰብሰብ እዚህም እዛም ጸበል ፈለቀ የምትሉ እረፉ። የወንድማችን ይህንን መረጃ ያጋልጣል። ስሙት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የኦርቶዶክስ ተዋሕዶ ሃይማኖት ተከታይ የሆናችሁ ምዕመናን፣ በተለይም ዩቱበሮች፣ ቲክቶከሮች የሆናችሁ ሁሉ አንድ መረጃ ሊሰጣችሁ ስለፈለኩኝ ነው። በዚህ በየካ አባዶ አካባቢ በተክለ ሃይማኖት ቤተክርስቲያን ቅባ ቅዱስን በመቀባት የፈውስ አገልግሎት እየሰጡ ነው ተብሎ በተለያዩ ዩቱበሮች እና ቲክቶከሮች ገጽ ላይ ተለጥፈው ሰዎች ወደዛ እንዲሄዱ እየተደረገ ያለ አንድ ቪዲዮ አይቼ ነው። እኚህ ግለሰብ ትክክለኛ ስማቸው ተክሌ አስፋው ይባላሉ። በዱከም ከተማ በልብስ ስፌት ሲተዳደሩ የነበሩ ናቸው። ልብስ ስፌት እየሰሩ በስውር ደግሞ የተሃድሶ ሃይማኖትን
በስውር በገዳማትና በካህናት መካከል እንዲስፋፋ ስልጠና እየተሰጣቸው በየጊዜው የምንኩስናና የክህነት ልብሶችን በመልበስ ሲንቀሳቀሱ የነበሩ ግለሰብ ናቸው እና ይህንን ጉዳይ እኛ ስላወቅንባቸውና አንዳንድ ጥያቄ በማንሳት ስናፋጥጣቸው አካባቢውን ለቀው በመጥፋት ወደ ተለያዩ ገዳማትና ጸበል ቦታዎች እየተዘዋወሩ እየተንቀሳቀሱ የሚገርማችሁ ነገር ምንም አይነት የምንኩስና ሕይወትም የላቸውም። ካህንም አይደሉም። ግን እንደምታዩት የክህነት መስቀል ትልቅ መስቀል በአንገታቸው አድርገዋል። መቁጠሪያ በእጃቸው ይዘዋል። እንደገና ደግሞ የምንኩስና ሕይወት ሳይኖራቸው የምንኩስና ልብስ ለብሰዋል እና ብዙዎች ስለሳቸው እንዲናገሩ በማድረግ ህዝቡ ባለማወቅ እየሄደ በአጋንንት መንፈስ እየተሞላ ነውና እባካችሁን ይህንን ጉዳይ ለሚመለከተው አካል እንድታሳውቁና እኛም መረጃ እንድንሆናችሁ ፈቃደኞች ነንና ልጆቻቸው በሙሉ የትዳር ሰው ናቸው። የተወለዱት ደብረ ሲና አካባቢ ነው። ልጆቻቸው እነ ኤርሚያስና ገነት የሚባሉ ሁለት ልጆች እኛም እናውቃለን። ሁሉም ልጆቻቸው መናፍቃን ናቸው። ስለዚህ ኤርሚያስ እዚህ እኛ ጋር ልብስ ስፌት ሱቅ ነበረውና በአሁኑ ሰዓት አዲስ አበባ ገብተው እዛ በዚህ ሙያ እየተዳደረ ይገኛል። ስለዚህ እባካችሁ ንጹሐን የተዋህዶ ተቆርቋሪ የሆናችሁ ልጆች በሙሉ እኚህን አባት እንድታጋልጡና ከዚህ ስራቸው የሚመለከተው አካል እንዲያስቆምልን ስል በትህትና ጠይቃለሁ። አመሰግናለሁ። እንግዲህ ይህንን መረጃ አጣርተን ለማቅረብ እንሞክራለን። በጣም በሚያሳዝነው መልኩ ምዕመኑ በዚህን ያህል መረጃ ለመስጠት እየተረባረበ እውነት የሚሆን ውሸት ለመግለጽ እየጋለበ ባለበት በዚህ ሰዓት ቤተ ክህነቱ አይመለከተውም። አትሊስት የአዲስ አበባ ሀገረ ስብከት መግለጫ እንኳን ባይሰጥ የክፍለ ከተማው ሀገረ ስብከት ስራው ምን እንደሆነ አላውቅም። ሰዎችን ከማዘዋወር ጉቦ ከመቀባበል የዘለለ መሰራት መቻል አለበት። ካህናቱን ለአስተዳደራዊ ቅሬታ ሲሄድ የሚደበድብ ጥበቃ አብያተ ክርስቲያናቱን በትኖ ለምን እንደሚቀመጥ አላውቅም። ካህናት ይደበደባሉ ታውቃላችሁ። በሀገረ ስብከት ጠባቂዎች አለፍ ሲልም በፖሊሶችም ይታሰራሉ። እስሩ እንኳን ለስራ አስኪያጁም ይተርፋል። በጣም ከክርስቲያናዊ አካሄድ የዘለሉ ብዙ ነገሮች እየታዩ ቆም ብሎ እግዚአብሔር መጥረግ ይጀምራል። በቤት ውስጥ አለን ብላችሁ የምትኮሩትን አባሮ ከቤት ውስጥ ያወጣችሁትን ሰዎች መመለስ ይችልበታል። እኔ ይመስለኛል። እዛም እዚህም በጸበል ስም የምትጣሉ የምትባሉ አሁን ደግሞ ምን ያዋጣል በሚል ነው ጽላቱ የትኛው ጽላት ቢቀረጽ ያዋጣል የሚልም ሁሉ መጥቷል። ህዝብ የትኛውን ይወዳል፣ ስለዚህ እሱን እናስቀርጽና ህዝብ ወደዚህ ገልብጠን እናመጣለን የሚል ሁሉ መጥቷል በቀመር። አለፍ ሲልም ድርብ ጽላቶችን ማስገባት በጣም ተለምዷል። ለምን? አንዱ በአመት ብቻ ሁለቴ ብቻ ስለሚነግስ ለመሰብሰብ ስለማያመች 6-8 እንዲነግስ በጣም በሚያስገርም መልኩ በየወሩ ንግስ ያለበት ሁሉ ደብር አለ። ይሄም አለ ድርብ፣ ይሄም አለ ልመና ነው። ሌላ ምንም ታምር የለው። ረፉ። በተለይ ደግሞ እዚህ አራብሳ አካባቢ ያሉ ደብሮች በጣም 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 ጸጋ ያላቸው ደብሮች አሉ። በዛው ልክም ደግሞ ውንብድናው በጣም እየበዛ በጣም በጣም ማለት ነው ከሚባለው በቃ ተው። ቲያትረኛ ካህንን የምትሉ ብሔራዊ ቲያትር ስራ አጥቷል። በጣም እዚህ ተወዳድራችሁ ብትገቡ ይሻላል። ምንም መድረኩ ክፍት ነው፣ ስራ የለውም ብሔራዊ ቲያትሩ። በጣም በሚያስገርም መልኩ ለቤተክርስቲያን ነው ለግል ነው በሚያስበል ሩጫ ከቤተክርስቲያን ውጪ ደግሞ የማይሞላ ልመና። ይገርመኛል እኮ ሁሌ ልመና እንዴት ነው? አትሊስት ሰው ከለመነ እንኳን የሰራውን እኮ ማሳየት አለበት አይደል? እዚህ ደርሻለሁ አግዙኝ ይላል አይደል ሰው? ሁሌ ልመና። ኧረ ተው። ይሄ ምዕመን ኬት ያመጣል? እንደምታዩት ነው። ከውጭ የሚላክለት ቤተሰብ እንኳን ቢኖር እዚህ ቤቱ እየፈረሰበት ለልማትም ለምንም ችግር ውስጥ ነው። አለፍ ሲል ኑሮ በየቀኑ እየተወደደበት ነው። ከዛ የተረፈችውን ለአስራት በኩራቱን ይልካል። የልጆች ትምህርት ቤት ወጪ ያለበት ኑሮ በራሱ ይጨፍርበታል። እንደ ሰው መኖር ሲያቅተው ሳይችል ቤተክርስቲያን ትድመቅ እያለ ይሰጣል። የማይሞላ ጎተራ። ተው። ከውጭ ያለውም ህዝብ
ልክ እንደ ትላንቱ አይደለም። ቢሰራ የሚሞላለት አይደለም። ለስንቱስ ይሰጣል? ተራ በተራማ አድርጉት። አትሊስት የአዲስ አበባ ሀገረ ስብከት ላይ ብቻ አይደለም ደግሞ ቤተክርስቲያን ሁሉ መጥቶ ሌሎች አብያተ ክርስቲያናቶችንስ ማን ይል? እኔ አንዳንዴ በጣም ግርም ይለኛል። ትላንትና አሌልቱ ኪዳነ ምሕረት ነበርኩኝ። በጣም በሚያስገርም በሚያስደንቅ አንድ ነገር ትዝ አለኝ። ከተማ ላይ የሆነን 4 ኪሎ ያሉ ሰዎች በምንም ጫና ቢያበዙባትና ኦርቶዶክስ ፈተና ውስጥ ናት ብለህ የምታስብ ከሆነ ተሳስተሃል። ምክንያቱም በየገጠሩ ያሉ መነኮሳት አልያም ገዳማትን ብዛትና ጥንካሬ ስትመለከት ደግሞ የኦርቶዶክሱን ጉልበትና ብርታትም የምትመለከትበት ሌላ ማነጻጸሪያ ነው። መሀል ከተማ ውስጥ ሆነ ፖለቲካ የገፋትን ዘመኑን ብቻ ኦርቶዶክስ አይተህ ኦርቶዶክስ ጫና በዝቶባታል የምንል ከሆነ ወጣ ብለን ስንመለከት 365 ቀን እንደ መቀነት ከበዋት ያሉ ገዳማትና መነኮሳትን ስንመለከት ብርታትና ጉልበታቸውን እምነትና ጥንካሬያቸውን ስታይ አይደለም ጫና ደርሶባታል፣ ጫና ሊያደርስባት እንደሌለ የሚችል ኃይል አለመኖሩን ታረጋግጣለህ። ምክንያቱም ልመናቸው፣ ጸሎታቸው፣ ድካም ጉልበታቸው እልፍ ነው። ነገሮቻችን አንድ ላይ እናድርግ። የሚችሉ ሊገፉ ሊሞክሩ ይችሉ ይሆናል መሀል ከተማ ላይ ሆነው፣ በዛ ያሉት ግን ይበልጣሉ። ስለዚህ ገዳማውያንን መነኮሳትን እንደው እንደቀላል ባናያቸው የሚል አስተሳሰብ ነው። ከዛ ባለፈ ሰሞኑን ደግሞ አንድ ካህን ሊስትሮ ጠራጊ ሆኗል ተብሏል። በጣም በሚያስገርም መልኩ በቦሌ ጎተራ 44ቱ ቤተክርስቲያን ላይ የነበሩ አገልጋይ ናቸው። የመጀመሪያም የመጡት እኛ ጋር ነው። ለአስተዳዳሪው ጉቦ ስሰጥ እጅ ከፍንጅ በማስያዜ የወረዳ ቤተ ክህነቱም ንፋስ ስልክ ተባብሮ የአዲስ አበባ ሀገረ ስብከትም ከስራ አባሮኛል፣ ያየሁትን እናገራለሁ፣ የሰማሁትን መሰክራለሁ ብዬ በቤተክርስቲያን ውስጥ ንጽህና ያዋጣል ባልኩኝ ተገፋው ያሉ አባት ነበሩ። ወደ 85,000 ሰው ያህል አይታችሁታል። ስልካቸውም የባንክ አካውንታቸውም አስቀምጬ ነበር። ስንቶቻችሁ እንደረዳችኋቸው እግዚአብሔር ይወቀው። በጣም በሚያሳዝን መልኩ ከሀገር አሜሪካ ካህን ሳይቀሩ ለኔ ደውለው የተቻላቸውን እንዲያደርጉ ልከውልኝ እኔም ልኬላቸው ነበር። እውነት በሚፈለገው ልክ አባታችን እርዳታ ድጋፉን አላገኙም ወይስ እርዳታ ድጋፉ በጣም ስለበዛ ተመችቶታል? አንዳንዴ ልመናም ስለሚጥም ከመስራት ባለፈ የሰማሁትም ነገር ስላለ አንዳንዶች ልጆቻችንን አስተምሩ ሲባል ዋጋ ያንሰኛል ወደሚል ድርድር ሁሉ ተኪዷል። ይሄ ሌላ ነገር አለው ማለት ነው። አለፍ ብሎ ደግሞ ሊስትሮ ሲሰሩ ተመለከትናቸው ተባለ። ስሙልኝ። ምንድን ነው? ቄስ ነዎት እንዴ? ስመ አብ ወወልድ ወመንፈስ ቅዱስ። አንቱ ምን ነው? ያው ስራ ነው። በፍጹም አላደርገውም። እንዴ አባቴ ይነሱ። አይ ይነሱ። ምን ነው አባቴ? ይሄንን የሚሰሩት ቄሱ ነው? አዎ እንደዚህ ነው። በጣም ያሳዝናል። የሚያሳዝን ታሪክ ነው። የሚሰሩት ሊስትሮ በመስራታቸው አይደለም። ካህን አባቶቻችን ምንም እርሻውንም ንግስናውንም የሚያውቁበት ነው። እሱ አይደለም። አንደኛ ለድራማ እንፈጠር ነው ባካችሁ። እግዚአብሔር የልብን ያያል። የልጆቹን እንጀራ ለመሙላት ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበትን መስቀል መጣል አይጠበቅም። ከልብ ልክ እንደጣሉት ነው የሚታሰበው። ለድራማ ሲባል መስቀል አውጥቶ መጣል እንዴት እንደሚያም እርሶ ድራማ ለመስራት ሊስትሮ ሰርተው ካሳዩን በላይ የክርስቶስን መስቀል ይፍታህ የሚሉበትን አሳልመው ልጆቹን የሚባርኩበትን መስቀል መጣሎ ያኔ ነው መውደቅ። እግዚአብሔር ይጥላል። በጣም መጥፎ ስለሆነ ትክክል አይደለም። መረዳት ካለበትም በእንዲህ አይነት አግባብ አይደለም። እውነትን በእውነቱ መልክ ብቻ ነው መሄድ መቻል ያለብን። ከዛ ባለፈ ደግሞ የሆነ ትልቅ ተአምር እንደተፈጠረ አደረገው ድራማ ሰሪው ወንድማችን ካሜራ አስቀምጦ በስመአብ አላደርገው ምናምን። ስራ ልንንቅ አይገባም። ክርስቶስ ስራ ንቆ አላሳየንም። የሁላችን አባት የሁላችን አርአያ ክርስቶስ አይደል? የተናቀ የሚባል ስራም የለም። አዎ ከዛ በጀርባ ግን በቤተ ክህነቱ ግለሰቦች
የደረሰባቸውን በደል ማሳየት ብንችል በጣም ጥሩ ነው። ቤቱን መጥራት እንዲችል። ከዛ ባለፈ ግን ባልሆነ ድራማ ውስጥ መግባት በጣም አሳዝኖኛል። ነውርም ነው አይደለም፣ እንደዛም አይደለም። እዛም ደረጃ ላይ ያስኬድ የሚሆን አይመስለኝም፣ አላውቅም። ምክንያቱም እኛ ጋር በነበርንበት ጊዜ የ6 ወር ከዛ አገፍ ሲልም የቤት ኪራይ ሊሸፍን የሚችሉ ሰዎችም 6 ወሩ ሊያልቅ ይችላል። እስከዛ 6 ወር ደግሞ ሌላም ይሰራል። በብዙ ፈተና፣ በብዙ ችግር ውስጥ፣ በብዙ መከራ ውስጥ እንዳለን እናውቃለን። ግን ድራማ በዚህ ልክ መሰራት አለበት የሚል እምነትም የለኝም። መስቀሉ እንዲወድቅ የተደረገበት መልኩ ሆን ተብሎ ነው። የዚህ ሁሉ ችግር የዚህ ሁሉ መከራ ደግሞ የነፋስ ስልክ ላፍቶ ክፍለ ከተማ ሀገረ ስብከትና የአዲስ አበባ ሀገረ ስብከት ነው፣ የደብሩን ጨምሮ። እዛ ውስጥ ያሉ አመራሮች ምን አይነት ሞራል እንደሚኖራቸው አላውቅም። ካህናቶች በሐሰት ከሆነ የወጡት ሐሰተኛ ናቸው ብላችሁ በቤተክርስቲያኑ በመስቀሉ እንዳይነግዱ ማድረግ ነው። እውነተኞች ከሆናችሁ ደግሞ እናንተ ናችሁና ለዚህ በከር፣ ለዚህ ግፍ፣ ለዚህ መከራ ያደረገቻቸው እናንተ ልትጠየቁ፣ እናንተ ልትሳለገቡበትም ይገባል። ወደ መጨረሻው ጉዳያችን እንሂድ። ለምንድን ነው ቤተክርስቲያን የምንሄደው የሚለውን አባታችን አባ ገብረ ኪዳን እንዲህ ይነግሩናል። እስቲ እንስማቸው። ቤተክርስቲያን የመሄድ የመጀመሪያው መስፈርት ምን እንደሆነ ታውቃላችሁ? ምህረት ማድረግ ነው። ምህረት ማድረግ ነው። ምህረት የሌላቸው ሰዎች ምህረት አያገኙ እና ምህረት ማግኘት አለ። ቤተክርስቲያን ስትሄዱ ቤተክርስቲያን ማንንም የሚከስ ሕሊና ሊኖረን አይገባም። ማንንም ቢሆን ሌላው ቀርቶ እናንተ የምታውቁትን ቀለም የሚያጣምም ቄስ እንኳን ቢኖር በሱ እንኳን የመሳቅ ስልጣን የለንም። አንተ ሰው ይላል ቅዱስ ዮሐንስ አፈወርቅ፣ ገብቶ እኮ የሚጸልየው ለአንተ ኃጢአት ነው ይላል። ባያውቀውስ ቀለሙን ለአንተ ኃጢአት እየጸለየ አንተ ትስቅበታለህ ይላል። መቼስ ፍረድበት አይል። ቢያወላግደው ምን ይለው ማሮሙ ነው የሚል፣ ማራቸው ነው የሚል፣ ፍረድባቸው አይል። እንዲህ ለማንም ሰው ምሕረት ማድረግ አለብን። ለቄሱ፣ ለጳጳሱ፣ ለሌላው ማለት ነው። ምናልባት እንደው እኮ አይደረስ አሁን አንድ ቀን እንደው ይሄን የሚያህል ሲጎርስ ያያችሁት ዲያቆን ወንድሞቻችን ከስስት ተጠንቀቁ ብሎ ሲያነብብ ሰሙት መልእክት ማለት ነው። ወይም 2 እንጀራ ከእናንተ ቤት የጨረሰ ቄስ ስስት አትሳሱ ሚል ቅዳሴ ላይ ሄዲያ ወገኛ መጀመሪያ ራስን አትሉ እያስቀደስን ሲሰክር ያያችሁት ቄስ ቢኖር የሆነ ነገር ሲያደርግ ሲቀድ ምሕረት እግዚአብሔር እኛን ምሕረት ሊያደርግልን ሂደን እኛ በሰው ፈርደን ወገኛ እኛን ከመምከር በፊት ራሱን ባስተካከለ ብለን በሰው ፈርደን ፍርዳችንን ተከናነን ቤታችን እንዲሁ እኮ ይገርም። ደግሞ እዚህ ሄደን እንኳን እንዳይመረን እዚያም መፍረድ እንዲሁ እኮ ናት። የክርስቶስን የፍርድ ስልጣን ቀምተን ነው እኮ የምንፈርደው። የመፍረድ ስልጣን የመድኃኔዓለም አይደለም እንዴ ነው። ያችን በዝሙት ተከሳ የመጣችውን ሴት ምን ይዛችኋት? ከየት አገኛችኋት? በዝሙት ስትበድል አግኝተናት ነው። ሙሴ ትወገር ብሏል፣ አንተ ምን ትላለህ አሉት። ኃጢአት የሌለበት ከእናንተ መካከል ይውገራት አላቸው። ሲላቸው ኃጢአታቸው ከየራሳቸው ግንባር ላይ ተጻፈባቸው። ሁሉም ወጥተው ሄዱ። ኢየሱስ ክርስቶስ ጌታ ኢየሱስ ብቻ ቀረ ይላል ወንጌሉ። ደስ ነው የሚለኝ እኔ። ማን ብቻ ቀረ? ምን ማለት ነው? ንጹህ ማን ብቻ ነው? እሱ ብቻ ነው። ሁሉም ሰው ከሱ እቅፍ ውጭ ነው። ስለ እመቤታችን አላወጋውም። ሌላ ነገር ነው፣ ነገረ ማርያም ነው። እሷ ከኛ ቁጥር አገባብ እያወራው ያለሁት ስለኛ ነው። እሱ ንጹህ ነው። ቃልትን ያሰማልን ክብር አባታችን በጣም በሚያስገርም መልኩ ነው። ስለዚህ ፍርዱን ለሱ እንተዋለን። ሁለተኛው ነገር ደግሞ በጣም ይሄንን ቪዲዮ ያመጣሁበት ነገር ቀደም ሊስትሮ ሲጠርጉ የነበሩ አባትን ጭምር ይቅር በማለት ነው። አጥፍተው ከሆነ እንኳን የጠቅላይ ቤተ ክህነቱ የወረዳ ቤተ ክህነቱ ኃላፊዎች ወደ ቤተክርስቲያን ስትሄዱ በይቅርታ ነው። አስተዳደራዊ እርምጃ መወሰድ አለበት። አዎ መወሰድ። አስተዳደራዊ እርምጃ ወስዳችሁ ባለማሳየታችሁ ነው አሁን ይሄ ችግር የመጣው። የተባረሩት በዚህ ልክ ነው ብላችሁ ወይ ማስተባበል አልተቻለም። ግን የተባረርኩበት ይሄ ነው ብለው ማስረጃ ይዘው መጥተዋል። እውነትን ስላጋለጡ ብቻ ነው የምናውቀው። ባካችሁ በጣም ብዙ ነገሮች አሉ፣ ብዙ የሚያቆስሉ ብዙ የሚያደሙ ነገሮች አሉ። ቅድም ያልኳችሁ የቦሌ ቡልቡላንም ከማውጣታችን በፊት እናንተ ፍቱት። የተሰረቀውን ታቦት መልሱ።
እኔ እግዚአብሔርም ዝም ማለቱ ይገርመኛል። እርግጥ ነው ከፍርዱ ምሕረቱ የሚበልጥ አምላክ ነው ያለን። በሰዎች ጽላትን ለሰዎች የምትደራደሩ ቦሌ ቡልቡላ ቅዱስ ጊዮርጊስ ገዳም እና ኪዳነ ምሕረት ተነጋገሩበት። እግዚአብሔር ከሁላችን ጋር ይሁን። የሙታን ሳማር ቅዱስ ሚካኤል አንድነት ገዳም አባቶች መልእክታቸውን ሰምተን በዚሁ እንሰናባለን። እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩን መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራለን። እዚህ ጎጆ 4-5 ሆነን እናድራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆሎ የምናድር ማለት ነው። ምንም አማራጭ የለም። ሐምሌ ላይ አገዳ ምናምን ስለማይገኝ ከፍትም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየዎች ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት? የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ። በርሜል ጊዮርጊስ አይዘጋም። ተርቢኖስ የጉዞ ማኅበር ከምዕራብ ጎንደር ሀገረ ስብከት ጋር በመተባበር ቤተ ክርስቲያኑንና ጸበሉን ከመዘጋት ለመታደግ ሚያዝያ 2ና 3 ከምሽቱ 12 ሰዓት ጀምሮ የቀጥታ ስርጭት የገቢ ማሰባሰቢያ መርሃ ግብር አዘጋጅቷል። ይህ ዝግጅት በትልልቅ ኦርቶዶክሳውያን ቲክቶከሮችና በተርቢኖስ ሚዲያ፣ በነጋሽ ሚዲያ፣ በቋንቋይነሽ ሚዲያ፣ በራማ ሚዲያ፣ በመንክር ሚዲያ፣ በ21 ሚዲያ፣ በሎዛ ሚዲያ፣ በአዛሄል ሚዲያ፣ በመቋሚያ ሚዲያ እንዲሁም በሌሎች ሚዲያዎች በቀጥታ ስርጭት ይተላለፋል። የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ሰላማ ሁለቱንም ቀን የእናንተን ስልክ ይጠባበቃሉ። በእነዚህ ስልኮች እየደወላችሁ በርሜል ጊዮርጊስ አይዘጋም እያላችሁ ከጎናቸው እንቁም። በ0976 777711 በ0976 777722 በ0976 777766 በ0976 777788 አስተባባሪ ሎዛ ኤቫን